አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች አዳዲስና ሰበር መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። በአማራ ክልል በፋኖ ኃይሎችና በመንግስት ኃይሎች መካከል እየተደረገ የሚገኘውና እየተፈጸመ የሚገኘው የደፈጣ ጥቃቶች ተባብሶ መቀጠላቸው ተገልጿል። በወሎ ቀጠና ውጊያ መባባሱን ተከትሎ በሺዎች የሚቆጠሩ የመከላከያ ሰራዊት ተጭኖ ወደ ወሎ የገባ ቢሆንም ጦሩ አልዋጋም ብሎ አመጽ መጀመሩም ተሰምቷል። በወሎ ቀጠና በመከላከያ ሰራዊት መካከል የተነሳው ጉዳይ መነጋገሪያ ሆኗል። በቀጠናው የሚገኙ የመከላከያ ጀነራሎችም ስራችሁን በአግባቡ አልሰራችሁም በሚል በጠቅላይ ሚኒስትሩ እንደተዘለፉም ታውቋል። በሌላ በኩል ወሎ ላይ የሞት ሽረት ትንቅንቁ ዛሬም የተባባሰ ሲሆን ባለስልጣናትም መሸሻቸውን ቀጥለዋል ተብሏል። የፋኖ ኃይሎች 3 አዳዲስ ከተሞችን በቁጥጥር ስር ማዋላቸውንም ገልጸዋል። መከላከያ ሰራዊቱ ከክልሉ መውጣት ሊጀምር መሆኑም ተጠቁሟል። ከአውደ ውጊያ የደረሱንን አዳዲስና ሰበር መረጃዎችን በዝርዝር የምንነግራችሁ ይሆናል። በሌላ አሳዛኝ ሰበር ዜና ደግሞ በአማራ ክልል ቤተክርስቲያን ላይ በደረሰው አስደንጋጭና አሳዛኝ አደጋ በርካታ ሰዎች ሲሞቱ በመቶዎች የሚቆጠሩት ላይ ደግሞ የአካል ጉዳት መድረሱ ተነግሯል። አደጋው የደረሰው በአማራ ክልል ዓመታዊውን የቅድስት ድንግል ማርያም በዓለ ንግሥን ለማክበር በተገኙ ምዕመናን ላይ መሆኑ ተነግሯል። ጉዳዩን አስመልክቶ ፖሊስ በርካቶችን ያስደነገጠ መግለጫን አውጥቷል። ሙሉ መረጃውን በዘገባችን ትሰሙታላችሁ። በሌላ መረጃ ደግሞ በሰሞኑ የሰሜን ወሎ ውጊያ ተሳትፏል በሚል በብልጽግና የተከሰሰው ሻቢያ በአሰብ ጉዳይ አዲስ አቋምን አሰምቷል። ይህ የሻቢያ አዲስ አቋም የተሰማው በተባበሩት መንግስታት ጉባኤ ላይ ነው። ነገርየው አብይ አህመድ ወታደራዊ እርምጃ እንዲወስዱ የሚገፋፋም ሆኗል። አስመራ የከተሙት ኢሳያስ አፈወርቅም ጉድ ያስባለ አንድ ደብዳቤ ልከዋል። መረጃውን በዝርዝር ትሰሙታላችሁ። የተወደዳችሁ የሚዲያችን ተከታታዮች የተመራረጡ ትኩስና ወቅታዊ መረጃዎችን አጠናክረን መተናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝሩ እናመራለን። በቅድሚያም በሰሞኑ የሰሜን ወሎ ውጊያ ተሳትፏል በሚል በብልጽግና የተከሰሰው ሻቢያ በአሰብ ጉዳይ አዲስ አቋምን አሰምቷል። የሻቢያ አዲስ አቋም የተሰማው በተባበሩት መንግስታት ጉባኤ ላይ ነው። ነገርየው ጠቅላይ ሚኒስትር አብይ አህመድ ወታደራዊ እርምጃ እንዲወስዱ ሊገፋፋቸው ይችላል በሚልም ስጋት ተፈጥሯል። አስመራ ላይ የከተሙት ኢሳያስ አፈወርቂ አንድ ደብዳቤም ልከዋል። የኢትዮ ኤርትራ ባህር በር ወለዱ ውጥረቱም እጅግ ተባብሶ ቀጥሏል። ግጭት ፈጠረበት እድል እየሰፋ ሲሆን የሁለቱ ሀገራትም ጦር በቅርብ ርቀት ሆነው ተፋጠዋል። ይህ ፍጥጫ ባየለበት በዚህ ወቅት ሻቢያ አብይ አህመድ ጦርነቱን እንዲጀምር የሚገፋፋ ውሳኔ ማሳለፏል። ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ የኤርትራው የውጭ ጉዳይ ሚኒስትር የኢሳያስ አፈወርቂን ውሳኔያቸውን አሳውቀዋል። በኒውዮርክ እየተካሄደ በነበረው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎችም እንደሚከናወኑ የሚታወቅ ነው። ከነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉት ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ሲሆን በዚህ ስብሰባ ላይ ንግግር ካደረጉት መካከል የኤርትራው የውጭ ጉዳይ ሚኒስትር አንዱ ናቸው። በንግግራቸው የባህር በር የሌላቸው ሀገራት ጎረቤቶቻቸውን ማሰለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መሪ ላይ መመስረት እንዳለበት አሳስበዋል። ትክክለኛ ትብብር በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባ ማስታወቀዋል። መተማመንን የሚገነባው ደግሞ ሀገራት እርስ በርስ ነፃነታቸውን፣ የግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆን እንዳለበት አስረድተዋል። አቶ ኡስማን ንግግራቸውን ሲቀጥሉ ኤርትራ ሉዓላዊ የባህር በር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውንም ጉዳዮች የሚወስኑትም ኤርትራና እሷ የመረጠችው አጋር በሚያደርጉት የሁለትዮሽ ስምምነት እንጂ በኃይል የኤርትራን ወደብ መጠቀም እንደማይቻልም አጽንኦት ሰጥተዋል።
ወደ ሌላኛው መረጃችን ስናመራ በአማራ ክልል በቤተ ክርስቲያን ላይ በደረሰው አስደንጋጭና አሳዛኝ አደጋ በርካታ ሰዎች ሲሞቱ በመቶዎች የሚቆጠሩት ላይ ጉዳት መድረሱ ተነገረ። አደጋው የደረሰው በአማራ ክልል ዓመታዊውን የቅድስት ድንግል ማርያም በዓለ ንግሥን ለማክበር በተገኙ ምዕመናን ላይ መሆኑም ተነግሯል። አደጋው የተከሰተው በሚንጃር በአሬርቲ ከተማ አሬርቲ ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳትን አድርሷል። የአሬርቲ ከተማ ሰላምና ጸጥታ መምሪያ የጉዳቱ መጠን ከፍተኛ በመሆኑ ከእንጨት ርብራቡ ስር ያልወጡ ሰዎች በመኖራቸው የጉዳቱ መጠን መገመት አስቸጋሪ እንደሚሆን የኢትዮጵያ ቴሌቪዥን ዘግቧል። መምሪያው ከሆስፒታል በተረጋገጠው መረጃ እስካሁን ከ50 በላይ ሰዎች ሕይወት ማለፉን በተጨማሪም ከ200 በላይ ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱን አሳውቋል። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በአራት ጤና ጣቢያዎች እየተሰጠ ሲሆን ከፍተኛ ጉዳት የደረሰባቸው 5 ተጎጂዎች ለተጨማሪ ሕክምና ወደ አዲስ አበባ ተልከዋልም ተብሏል። ተጎጂዎችን ለማትረፍ ህብረተሰቡ ጥረት እያደረገ ሲሆን አሁንም ድረስ ከርብራቡ ስር ያልወጡትን ዜጎች ሕይወት ለማትረፍ ሕክምና እንዲያገኙ ለማድረግ ርብርብ እየተደረገ ይገኛልም ተብሏል። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየው እንደተናገሩት በቤተ ክርስቲያኑ የሚከበረውን ዓመታዊውን የቅድስት ድንግል ማርያምን በዓለ ንግሥ አስመልክቶ እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ነው የተረበረበው እንጨት የመደርመስ አደጋ አጋጥሞ ከባድ ጉዳት ያስተናገደው ሲሉ አስረድተዋል። አደጋውን አስመልክተው የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ በአሬርቲ ደብረገነት ቅድስት ማርያም ርብራብ የእንጨት ተደርምሶ ሕይወታቸውን ባጡ ምዕመናን የተሰማቸውን ጥልቅ ሐዘንም ገልጸዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየተጠባበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናልም ብለዋል። ሐዘኑ የአሬርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመናንን ብቻ ሳይሆን የመላው ኦርቶዶክስ እምነት ተከታዮች ሐዘን ነው። በደረሰው ጉዳትም ልባችን ተሰብሯል ያሉት ብፁዕነታቸው ለካህናቱና ለሕዝበ ክርስቲያኑ መጽናናትንም ተመኝተዋል። ወደ ሌላኛው መረጃችን ስናመራ በአማራ ክልል በፋኖ ኃይሎችና በመንግስት ኃይሎች መካከል እየተደረገ የሚገኘውና እየተፈጸመ የሚገኘው የደፈጣ ጥቃቶች ተባብሶ መቀጠሉ ተገልጿል። በአማራ ክልል በወሎ ቀጠና ከቀናት በፊት በፋኖ ኃይሎችና በመንግስት ኃይሎች መካከል የተካሄደው አደገኛ የተባለው ጦርነት ዛሬም መባባሱ የተሰማ ሲሆን በአካባቢው የሚገኙ ባለስልጣናት መሸሻቸውም ተገልጿል። በወሎ ቀጠና እየተደረገ በሚገኝ ውጊያም ዛሬም ተጨማሪ 3 ከተሞች በፋኖ ቁጥጥር ስር ገብቷልም ተብሏል። ይህንን ተከትሎም በብልጽግና ባለስልጣናት መካከል ከፍተኛ ድንጋጤ የተፈጠረ ሲሆን በርካታ ቁጥር ያላቸው ባለስልጣናት ከወሎ ወደ አዲስ አበባ መሸሻቸውን የአካባቢው ነዋሪዎችም ገልጸዋል። ከሰሞኑ በወሎ ቀጠና ከተከፈተው ድንገተኛ ዘመቻ ጋር ተያይዞ ከዋና መንገድ አቅራቢያ የሚገኙ ከተሞች የሚኖሩ ባለስልጣናት ስብሰባንና የተለያዩ ሰበቦችን በማቅረብ ወደ አዲስ አበባ የሚያደርጉት ሽሽት መጨመሩን ወልዲያና ደሴ የሚገኙ ነዋሪዎችም ተናግረዋል። አንዳንድ ባለስልጣናት በአዲስ አበባ የሚከበረውን ኢሬቻ በዓልና እንደ ጥሩ አጋጣሚ በመጠቀም ኢሬቻን እናከብራለን በሚል የባህል ልብስ አሰርተው ከአማራ ክልል ወደ አዲስ አበባ የሄዱ መኖራቸውን ተጠቁመዋል። የአማራ ክልል የብልጽግና ሰዎች ፋኖን አዳክመናል፣ ክልሉን ወደ ሰላም መልሰናል፣ በሁሉም ወረዳዎችም ፋኖን እያጸዳን ነው የሚል መረጃዎችን በስፋት ቢያሰራጩም መረት ላይ ያለው ነገር ግን በተቃራኒ ሆኖ መመልከትም ተችሏል። የሰሞኑ የወሎ ቀጠና የፋኖ ጥቃት በብልጽግና ወታደራዊና ፖለቲካዊ አቋም ላይ ከፍተኛ አደጋን ማስከተሉም ተነግሯል። ብልጽግና በወሎ ቀጠና ከደረሰው ሽንፈት ጋር ተያይዞ መከላከያ በትግራይ ጦርነት ወቅት ከነበረው ሰራዊት ብዛት እጥፍ የሚበልጥ ሰራዊት ከመላ ሀገሪቱ አሰባስቦ ወልዲያ ከተማ ውስጥ ማስገባቱንም ነዋሪዎች ተናግረዋል። ነዋሪዎቹም በገባው የወታደር ብዛት ተገርመዋል። የፋኖ ኃይሎች ዙሪያዋን ከበባ አድርገው ተፋጠው ይገኛሉ። የድሮን ቅኝትም ተጠናክሮ ቀጥሏል። ማምሻውን የከባድ መሳሪያ ተኩስም መሰማት መጀመሩን የአካባቢው ነዋሪዎች ገልጸዋል። ይህ ቢሆንም ከሰሞኑ ወደ ወሎ የገባው ጦርም አልዋጋ ብሎ አመጽ መጀመሩ ተሰምቷል። ሰራዊቱ ለሹማምንቶች ስልጣን ሲባል ከዚህ በኋላ የምንገብረው ህይወት የለም ስለማለታቸው አነጋጋሪ መረጃ ወጥቷል። በቀጠናው የሚገኙት የመከላከያ ጀነራሎችም ስራቸውን በአግባቡ አልሰራችሁም በሚል በጠቅላይ ሚኒስትሩ እንደተዘለፉ
ማለፉም ታውቋል። በሌላ በኩል ወሎ ላይ የሞት ሽረት ትንቅንቁ ዛሬም የተባባሰ ሲሆን ባለስልጣናት መሸሻቸውን ቀጥለዋል። ፋኖም ከተሞችን እየተቆጣጠረ ነው ተብሏል። በክልሉ ከሰሞኑ ከባባሩ ውጊያ ሲደረግባቸው ከነበሩ አካባቢዎች መካከል የምዕራብ ወሎና ሰሜን ወሎ አካባቢዎች ዋነኞቹ ሲሆኑ በምዕራብ ወሎ ቀጠና ከመቅደላ እስከ ተንታ አጅባርና መካነ ሰላም ባሉ አካባቢዎች ሲደረጉ የነበሩ ውጊያዎች ዛሬም መቀጠላቸውን መረጃዎች ጠቁመዋል። ዛሬ ከሌሊቱ 11 ሰዓት ጀምሮ በሳይንት ታንታ አጅባር አካባቢዎች በተደረገው ውጊያ በተንታ የሚገኘው ፖሊስ ጣቢያን ጨምሮ ተንታ ከተማን በፋኖ ኃይሎች ሙሉ ቁጥጥር ስር መግባቱ ተገልጿል። በአካባቢው የነበረው የአድማ ብተናና የሚሊሻ ኃይል ተበታትኖ ወደ ኋላ ማፈግፈጉ ሲገለጽ አጅባር ከተማ በፋኖ ከበባ ውስጥ ገብቷል። ይህንን ተከትሎም የወረዳው የብልጽግና ባለስልጣናት ወደ ጊምቢ ሸሽተዋል ተብሏል። ይህ የፋኖ ኃይሎችም የአጅባር ከተማን ለመቆጣጠር ብርቱ ውጊያ መክፈታቸውንም የፋኖ አመራሮች ባወጧቸው መረጃዎች መረዳት ተችሏል። ይህ በእንዲህ እንዳለ የአውሮፓ ህብረት የአማራ ክልሉ ግጭት አሳስቦኛል ስለ አዲስ መግለጫን ያወጣ ቢሆንም በክልሉ ያለው ግጭት አሁንም እንደቀጠለ ነው። የፋኖ ኃይሎችም አሁንም በበርካታ አካባቢዎች ከመከላከያ ሰራዊቱ ጋር ተፋጠዋል። የደፈጣ ጥቃቶችም እንደቀጠሉ ሲሆን በብዙ የክልሉ አካባቢዎች የበረታ ውጥረትም ነግሷል። መንግስት እስካሁን ይፋዊ የድርድር ጥያቄን ያላቀረበ ሲሆንም ይልቁንም ፋኖን ሙሉ በሙሉ እደመስሳለሁ ስል ቆርጦ የተነሳ መስሏል። የክልሉ ግጭትን በሰላማዊ መንገድ እንዲቋጭ ውትወታዎች ቢበዙም ተፋላሚዎች ግን የመነጋገር አዝማሚያን እያሳዩም አይደለም። ይህም የክልሉን መጻኢ ጊዜ አሳሳቢ አድርጎታል። በትላንትናው ዕለት የክልሉ ጦርነት በአንዳንድ አካባቢዎች የቀጠለ ሲሆን በመከላከያ ሰራዊቱ ላይ የሚፈጸሙ የደፈጣ ጥቃቶችም ቀጥለዋል። ይህንን ተከትሎ የመከላከያ ሰራዊቱ ከክልሉ ሙሉ በሙሉ ለቆ ሊወጣ እንደሚችል እየተነገረ ይገኛል። ይህ የሆነው ደግሞ ከሰሞኑ ለውጊያ ወደ ወሎ የገባው የመንግስት ጦር አልዋጋም ብሎ በማመጹ ነው። ጦሩ ከባድ ጥቃት እየተፈጸመብን ነው፣ የምንዋጋበት አሳማኝ ምክንያት የለም፣ ለፖለቲከኞች ስልጣን ሲባል ከዚህ በኋላ ነፍሳችንን አንገብርም በማለት ነው ያመጹትም ተብሏል። የሰራዊቱን መውጣት ያመኑት የሚመስሉት ጠቅላይ ሚኒስትር አብይ በአስቸኳይ የክልሉ ኃይል እንዲደራጅ ማዘዋል። የአማራ ክልል ልዩ ኃይል መልሶ እንዲደራጅ ማዘዋል። የአማራ ልዩ ኃይልን መልሶ ሊደራጅ ነው መባሉን ተከትሎ ልዩ ኃይል ዳግም ከተደራጀ በኋላ ሰራዊቱ ክልሉን ለቆ እንደሚወጣም ይጠበቃል። አስተያየት ሰጪዎች መከላከያ ከክልሉ የሚወጣ ከሆነ ግጭቱ ሊረግብ እንደሚችል ግምታቸውን እያስቀመጡ ነው። የፋኖ ኃይሎች በየአካባቢው የሚንቀሳቀሰውን ኃይላቸውን በተቀናጀ ኮማንድ ለማስተሳሰር ከፍተኛ ጥረት እያደረጉ በሚገኙበት ወቅት መከላከያ በተለያዩ አካባቢዎች ያሰማራውን ኃይሉን ሰበብ አድርጎ የተጠናከረ ጥቃት ለመክፈት እየተዘጋጀ መሆኑም እየተገለጸ ነው። ፋኖ ወደ አንድ እየተሰባሰበ ባለበት ሁኔታ መከላከያ አዲስ የጥቃት ስልት ለመቀየስ በሚመስል ሁኔታ ባሳለፍነው ሳምንት ኃይሉን ወደ አንድ ቦታ በማሰባሰብ ላይ እንደነበር ሲነገርም ቆይቷል። የመከላከያ አዲስ ስልትና የፋኖ ኃይሎች የተቀናጀ ኃይል የመፍጠር ጥረት በሚቀጥሉ ሳምንታት በአማራ ክልል ከፍተኛ ውጊያ ሊካሄድ እንደሚችል እየተጠበቀ ይገኛል። መንግስት በአጭር ጊዜ አጠናቅቃለሁ ብሎ ከፋኖ ጋር የገጠመውን ውጊያ ከታለመለትና ከታቀደው በተቃራኒ ሆኖ ቀጥሏል። ከሁለት ሳምንት ወዲህ እንደ አዲስ ያገረሸው የፋኖ ኃይሎች ጥቃት ከፖለቲካ እስከ ወታደራዊ አመራሮች ድንጋጤንም ፈጥሯል።